አርዕስተ ዜና። በደቡብና ሰሜን ምዕራብ ትግራይ ዞኖች የድሮን ጥቃት ተፈጸመ። የኦሮሚያ ክልል ሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ መገደላቸው ተሰምቷል። ጤና ይስጥልኝ። የዕለተ ሰኞ ነሐሴ 18 2018 ዓመተ ምህረት የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የደቡብና ሰሜን ምዕራብ ትግራይ ዞን አስተዳዳሪዎች የፌዴራል መንግስት ሰኞ ነሐሴ 18 2018 ዓ.ም በሰላማዊ ሰዎች መኖሪያ አካባቢ ላይ የድሮን ጥቃት መፈጸሙን አስታወቁ። ጥቃቱ በሰላማዊ ሰዎች ንብረትና በግብርና መሰረተ ልማቶች ላይ ውድመት ማድረሱም ተጠቅሷል። በራያ አዘቦ ወረዳ ገነተ ተብሎ በሚጠራው አካባቢ ረፋድ ላይ 2 የድሮን ጥቃቶች የተፈጸሙ ሲሆን በጥቃቱም የሰላማዊ ሰዎች ንብረት እንዲሁም በአካባቢው የሚገኝ በመስኖ ልማት ላይ የተመሰረተ የግብርና ክላስተር ጉዳት እንደደረሰ የደቡብ ትግራይ ዞን አስተዳዳሪ ዝናቡ ገብረመድህንን ዋቢ አድርጎ የክልሉ ቴሌቪዥን ዘግቧል። የሰሜን ምዕራብ ትግራይ ዞን አስተዳዳሪ ወልደ ብርሃን ገብረ ጻድቅ በበኩላቸው በዞኑ በእንዳባጉና ወረዳ ከጠዋቱ 3 ሰዓት ገደማ ሌላ የድሮን ጥቃት መፈጸሙን ጠቅሰው ጥቃቱ የሰላማዊ ሰዎችን መኖሪያ ቤቶች ኢላማ ያደረገ ቢሆንም በሰዎች ላይ ጉዳት አለመድረሱን ገልጸዋል። ሁለቱ አስተዳዳሪዎች የፌዴራል መንግስት በትግራይ ህዝብ ላይ የሚያደርሰውን ወታደራዊ እርምጃ ቀጥሎበታል ሲሉ የወነጀሉ ሲሆን ድርጊቱ የነዋሪዎች እንቅስቃሴ ላይ ከፍተኛ ስጋት ደቅኗል ብለዋል። በኦሮሚያ ክልል ሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ ተፈራ ደሴ ትላንት እሁድ ነሐሴ 17 ቀን ከቀኑ 9 ሰዓት አካባቢ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን በፈጸመው ጥቃት መገደላቸውን ዋዜማ ሰምታለች። በጥቃቱ ከዋና አስተዳዳሪው በተጨማሪ ለጊዜው ቁጥራቸው በውል ያልታወቀ የመከላከያ ሰራዊት፣ የኦሮሚያ ፖሊስና የክልሉ ሚሊሺያ አባላት ህይወታቸው ማለፉን ዋዜማ ከምንጮቿ ተረድታለች። ዋና አስተዳዳሪው የተገደሉት ከመከላከያ ሰራዊት፣ ከኦሮሚያ ፖሊስና ከክልሉ ሚሊሺያ አባላት ጋር በመሆን ልዩ ስሙ ጋራ ኢሌ በተባለ ስፍራ የጸጥታ ስራዎችን በማከናወን ላይ ሳሉ እንደሆነ ዋዜማ ከአካባቢው ነዋሪዎች ከደረሳት መረጃ መረዳት ችላለች። ዋና አስተዳዳሪው ከዚህ ቀደም በአማጺ ቡድኑ ከተፈጸመባቸው ተደጋጋሚ ጥቃት ማምለጣቸውን ያስረዱት ምንጮች ዋና አስተዳዳሪው የደገም ወረዳ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የግራር ጃርሶ ወረዳ ምክትል አስተዳዳሪ የነበሩ ሲሆን በሌሎች መንግስታዊ ኃላፊነቶች ላይ ያገለገሉ እንደነበርም ለማወቅ ተችሏል። በአማራ ክልል ምስራቅ ጎጃም ዞን ደጀን ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶችና ከቤተ ክርስቲያኗ ቀኖና ባፈነገጡ የቅባት አስተምህሮ አራማጅ አባቶች መካከል ለረጅም ጊዜ የቆየው አለመግባባት በእርቅ መፈታቱ ተሰማ። በሁለቱ ወገኖች መካከል የነበረው አለመግባባት የተፈታው የመንግስት ባለስልጣናትና የእምነት አባቶች ባደረጉት ውይይት መሆኑን ዋዜማ የደጀን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ካሰራጨው መረጃ ላይ ተመልክታለች። በቤተ ክርስቲያኗ ቀኖና ላይ ቅሬታ የነበራቸው የቅባት አስተምህሮ አራማጅ አባቶች ከቤተ ክርስቲያኗ ቤተ ክህነት ትዕዛዝና ፈቃድ ውጪ ያሳተሟቸውን ማህተሞችና የገቢ መሰብሰቢያ ደረሰኞች ወደ ወረዳው ቤተ ክህነት ጽህፈት ቤት መልሰውና ሲያራምዷቸው የቆዩቸውን ሃይማኖታዊ አስተምህሮችና ቀኖናዎች በመተው በቤተ ክርስቲያኗ ሕግና ደንብ ብቻ እንዲተዳደሩ ከስምምነት ላይ እንደተደረሰ ጽህፈት ቤቱ ጠቅሷል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቤተ ክህነት በቅባት አስተምህሮ አራማጆች ላይ ጥሏቸው የነበሩ እግዶች መነሳታቸውም ተገልጧል። የቅባት አስተምህሮ በ16ኛውና በ17ኛው መቶ ክፍለ ዘመን ካቶሊካውያን ሰባኪዎች ወደ ኢትዮጵያ ከመጡ በኋላ የተፈጠረ መሆኑን መረጃዎች የሚያመለክቱ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያንም ከፍተኛ የዶግማ ጥሰት አድርጋ ትቆጥረዋለች። የእምነቱ አራማጆች ከኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ጋር በመሰረታዊነት የሚለያዩት በተዋሕዶ ትምህርት ሲሆን ይህም እግዚአብሔር ቃል ወይም ወልድ ከቅድስት ድንግል ማርያም ማህፀን ስጋን ሲነሳ ጀምሮ ከመለኮቱ ጋር ተዋህዶ አንድ አካል አንድ ባህሪ ሆነ እንጂ ለክብሩ ተጨማሪ መቀባት አያስፈልገውም የሚል ድምዳሜን የያዘ ነው። በተጨማሪም በቅባት አስተምህሮ መሰረት የኢየሱስ ክርስቶስ ስጋ መለኮታዊ ክብርን ያገኘው በመንፈስ ቅዱስ ቅባት ወይም አብ ወልድን በቀባው ጊዜ ነው የሚል ትምህርት እንደሚያራምዱ ይነገራል። በአዲስ አበባ የተሰበሰቡ የሱዳን የፖለቲካ ኃይሎች የጀነራል አልቡርሃንን የውይይት ጥሪ ውድቅ አደረጉ። በሱዳን የሚካሄደውን ጦርነት ለማስቆም በአዲስ አበባ ውይይት ሲያካሄዱ የቆዩ የሱዳን የፖለቲካ ኃይሎች እና የሲቪል ማህበራት በአገሪቱ ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፋታህ አልቡርሃን የቀረበውን የውይይት ጥሪ ሙሉ በሙሉ ውድቅ ማድረጋቸውን አስታውቀዋል። ተወያዮቹ ጥሪውን ውድቅ ማድረጋቸውን የገለጹት በመዲናዋ አዲስ አበባ እንደ አውሮፓውያን አቆጣጠር ነሐሴ 22 እና 23 2026 ያካሄዱትን ውይይት ማጠናቀቃቸው
መመስረታቸውን በማስመልከት ባወጡት የጋራ መግለጫ ነው። በአዲስ አበባው ስብሰባ ላይ የተለያዩ የፖለቲካ ፓርቲዎች፣ የሲቪል ማህበራት፣ የሴቶችና ወጣቶች ማህበራት እንዲሁም ገለልተኛ የተባሉ የህዝብ ተወካዮችና ምሁራን የተሳተፉ ሲሆን በሱዳን እየከፋ የመጣውን ሰብአዊ ቀውስ ማስቆምና ዴሞክራሲያዊ የመንግስት ሽግግር የመፍጠር ሂደቶች ላይ መክረዋል። የፖለቲካ ኃይሎቹ የጀነራል አልቡርሃንን ጥሪ ውድቅ ያደረጉበትን ምክንያት ሲያብራሩ ጥሪው በአንድ ወገን ቁጥጥር ስር ባሉና በደህንነት መዋቅሩ በሚመሩ አካላት ብቻ የሚካሄድ በመሆኑ ሂደቱ አገሪቱን ይበልጥ የሚከፋፍልና እንደ አውሮፓውያን አቆጣጠር ጥቅምት ወር 2021 ላይ የተካሄደውን መፈንቅለ መንግስት ህጋዊ በማድረግ የተበተነው ብሔራዊ ኮንግረስ ፓርቲና የእስልምና ንቅናቄ በአቋራጭ እንዲመለሱ መንገድ የሚከፍት ነው ብለዋል። ወታደራዊ ግጭቶችን ዘላቂ በሆነ መንገድ ማስቆም፣ ዴሞክራሲያዊ የአስተዳደር ስርዓት፣ የዜጎች እኩልነት፣ የሽግግር ፍትህና የብሔራዊ ሰራዊት ግንባታን የሚያካትት አዲስ ፍኖተ ካርታ ማዘጋጀታቸውን ገልጸው የቀድሞ ስርዓት አካል የነበረው ብሔራዊ ኮንግረስ ፓርቲና አጋሮቹ ከፖለቲካው እንዲገለሉ ጥሪ አቅርበዋል። በውይይቱ ወቅት የተሳታፊዎች ስብጥር ተዋጊዎቹን የማይደግፉ ከሱዳን ጦር ኃይሎች ጎን የተሰለፉና ከሱዳን ፈጥኖ ደራሽ ኃይል ጎን የተሰለፉ በሚል በሶስት የፖለቲካ ጎራዎች የተከፈለ ሲሆን የሁለቱ ወታደራዊ ወገኖች ተሳትፎ በተኩስ ማቆምና በሰብአዊ እርዳታ አቅጣጫዎች ላይ ብቻ እየተገደበ እንዲሆን ጥሪ አቅርቧል። ጀነራል አልቡርሃን ከአንድ ሳምንት በፊት ውይይቱን ለማመቻቸት ህጋዊና ፖለቲካዊ ከለላዎችን ጭምር ለመስጠት ዝግጁ መሆናቸውን ገልጸው የነበረ ሲሆን አዲስ አበባ ላይ የመከረው ስብስብ ግን ይህ አካሄድ ለአገሪቱ ዘላቂ ሰላም አያመጣም በማለት ውድቅ አድርጎታል። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። በደራሲና አዘጋጅ ፉአድ ሙስጠፋ የተዘጋጀው ሐምራዊት የተሰኘው አዲስ ፊልም ለእይታ ሊበቃ ነው። ፊልሙ ነሐሴ 19 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በፍላሚንጎ በሚገኘው አዲሱ ህጻናትና ወጣቶች ቲያትር አዳራሽ ተመርቆ ለእይታ እንደሚበቃ አዘጋጆቹ አስታውቀዋል። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።